ይህ ሰው በአንድ ጨካኝ ሰው ጥይት አይኑ እያየ ጓደኞቹ በሙሉ ተጨፍጭፈው አልቀዋል። አሁን ደግሞ ተራው የሱ ነው። ከበስተጀርባው የሰውን ጉሮሮ የሚቀድ አስፈሪ ውሻ እያሳደደው ነው። ከፊቱ ደግሞ የሚለበልብ ፀሐይና እፍኝ እባቦች የሞሉበት ገደል አለ። ለመሆኑ ከዚህ የሞት ቀጠና በህይወት መውጣት የሚችል ይመስላችኋል? እንኳን ወደ ዮዮ ሪካፕ በደህና መጣችሁ። ዛሬ ዲሲየርቶ የተባለውን በ2015 የወጣ ልብ አንጠልጣይ ፊልም ይዘንላችሁ መጥተናል። እስከ መጨረሻው አብራችሁን ቆዩ። ሪካፑን ከመጀመራችን በፊት ቻናሉን ሰብስክራይብ ማድረጉን አይርሱ። ታሪካችን ሲጀምር በአንድ የጭነት መኪና ጀርባ ላይ ተጭነው የሚጓዙ 14 ሰዎች እንመለከታለን። እነዚህ ሰዎች የተሻለ ህይወት ፍለጋ የአሜሪካን ድንበር በህገ ወጥ መንገድ ለመሻገር የሚጥሩ የሜክሲኮ ስደተኞች ናቸው። ከነሱ መካከል ሞይሴስ የተባለ ሰው በጣም ከፍተኛ ድምፅ የሚያሰማ አሻንጉሊት ይዟል። ድምፁን እንዴት ማጥፋት እንዳለበት ግን ግራ ገብቶታል። በአጠገቡ ያለ ሌላ ሰው ድምፁን ለማጥፋት የአሻንጉሊቱን ሆድ እንዲጨምቀው ይነግረዋል። ሞይሴስ ሲጨምቀው አሻንጉሊቱ ወዲያውኑ ድምፅ ማውጣቱን አቆመ። መንገዳቸው እንደቀጠሉ በሚያሳዝን ሁኔታ በረሃማ በሆነ ጭር ባለ ቦታ ላይ መኪናው ድንገት ይበላሻል። ሎቦ የተባለው የመኪናው ሾፌር ምን እንደተፈጠረ ለማየት ከመኪናው ይወርዳል። ከዚያም ወደ ስደተኞቹ ሄዶ መኪና ማስተካከል የሚችል ሰው እንዳለ ይጠይቃል። ሞይሴስ እጁን ያነሳና መካኒክ መሆኑን ይነግረዋል። ከዛ ወደ ፊተኛው ክፍል ሄዶ የመኪናውን ሞተር ሲፈትሽ ግን ሞተሩ ሙሉ በሙሉ የተቃጠለና ሊስተካከል የማይችል መሆኑን ይረዳል። ሌላ አማራጭ ስለሌለ ሎቦ ጉዟቸውን በዚህ ጭር ባለ ቦታ ላይ በእግራቸው እንዲቀጥሉ ይነግራቸዋል። የባለቤቱ ጓደኛ ሜቻስ ግን ይህ መንገድ በቅርቡ አንድ ሙሉ የወንጀለኞች ቡድን የተገደሉበት እጅግ አደገኛ መንገድ እንደሆነ ያስጠነቅቀዋል። ነገር ግን ሎቦ እነዚያ ሰዎች የተገደሉት ከካርቴል ወይም የእጽ አድራሾች አባላት ጋር በነበራቸው የእጽ ንግድ ምክንያት እንደሆነና በእነሱ ላይ ግን እንደዚህ አይነት ነገር እንደማይከሰት በማረጋገጥ ያረጋገዋል። ከዚያም ስደተኞቹ ወደ አሜሪካ አቅጣጫ እንዲሄዱ በመጠቆም ሁሉም ከመኪናው እንዲወርዱ ይነግራቸዋል። አሁን ቡድኑ መዳረሻቸው ላይ ለመድረስ በበረሃው ውስጥ በእግራቸው ከመጓዝ ውጪ ሌላ ምርጫ የላቸውም። በሌላ ትዕይንት ደግሞ ሳም የተባለ አሜሪካዊ ሰው አልኮል እየጠጣ መኪና ሲነዳ እንመለከታለን። አብሮት ትራከር የተባለ ጨካኝና ተናካሽ ውሻ አለ። ሁለቱም ለምሳ የሚሆን ጥንቸል ሊፈልጉ ወጥተዋል። ከጥቂት ቆይታ በኋላ ስደተኞቹ በሽቦ የታጠረው ድንበር ጋር ይደርሳሉ። ሎቦ አሁን ወደ አሜሪካ ሊረግጡ መሆናቸውን በመንገር እጅግ ጥንቁቅ እንዲሆኑና ትንሽም ቢሆን ድምፅ ከሰሙ ወዲያውኑ መደበቅ እንዳለባቸው ያሳስባቸዋል። እነሱም በሀሳቡ ይስማማሉ። እያንዳንዱም ሰው በሽቦ መሃል ሾልኮ አንድ በአንድ ድንበሩን ተሻግሮ ወደ ሌላኛው ያልፋል። በሌላ ትዕይንት ላይ ደግሞ ሳም ጠመንጃውን አንስቶ ራቅ ብሎ አንድ ነገር ላይ ሲተኩስ እናያለን። የጥይቱ ድምፅ በአካባቢው በሙሉ ያስተጋባል። ይህ የጥይት ድምፅ በቁልቋልና በሚወዛወዙ ቁጥቋጦዎች በተሸፈነ ሜዳ ውስጥ በተደበቁ ስደተኞች መካከል ከፍተኛ ፍርሃት ይፈጥራል። ይሁን እንጂ ሳም ለምግቡ የሚሆን ጥንቸል ብቻ ነበር የገደለው። ጥቂት ቆይቶ ቡድኑ ውሃ ለመጠጣትና ትንሽ ለማረፍ ይቀመጣሉ። በዚህ ማረፊያ መሃል አንድ ሰው አዴላ የምትባለውን ሴት ያስጨንቃታል። ሊያሽኮረምማትም ይሞክራል። እሷ ግን ባሏ እንዳልሆነና ወላጆቿ እሷን እንዲጠብቅ ብቻ እንደጠየቁት ትነግረዋለች። ይህን ሲያይ ሞይሴስ ጣልቃ በመግባት የሰውየውን ትኩረት ያስቀይረዋል። ከዚያም ቡድኑ ተነስቶ ጉዞውን እንደገና ይጀምራል። ይህ በእንዲህ እንዳለ ሳም በዚያው አካባቢ እየነዳ ሳለ ከድንበር ጠባቂ ፖሊስ ጋር ይገናኛል። ፖሊሱ ከድንበሩ ጋር በጣም ተቀራርቦ ምን እየሰራ እንደሆነና ፍቃድ እንዳለው አጥብቆ ይጠይቀዋል። ሳም ጥንቸል ለማደን ፍቃድ ያስፈልገኛል እንዴ በማለት ይስቅበታል። ፖሊሱም ፍቃድ እንደማያስፈልግ ይነግረዋል። ሳም ግን ህገ ወጥ ስደተኞች ወደዚህ አካባቢ እየገቡ እንደሆነ ቀደም ሲል ሪፖርት ደርሶት እንደነበር በመግለጽ ፖሊሱ ምርመራ አድርጎ እንደሆነ ጠየቀው። ፖሊሱ ስለ ሁኔታው ምንም የሚያውቀው ነገር እንደሌለ ነገረው። ይህም ሳምን በጣም ያበሳጨዋል። በቀጣዩ ትዕይንት ስደተኞቹ በሁለት ቡድን ተከፍለዋል። በሎቦ የሚመራው አንደኛው ቡድን በፍጥነት በመጓዝ ወደፊት በጣም ርቋል። ሁለተኛውና ቀርፋፋው ቡድን ደግሞ ሞይሴስ፣ አዴላ፣ ሜቻስ እና ሌላ ሁለት ሰዎችን ያጠቃልላል። ሜቻስ ሎቦ ፍጥነቱን እንዲቀንስና እንዲጠብቃቸው ይጮኋል። ነገር ግን ሎቦ በጣም ቀስ ብለው በመጓዛቸው ይወቅሳቸዋል። እናም ግን የእሱ ቡድን ፍጥነታቸው እንዲጨምሩ ይነግራቸዋል። ልክ በዚያን ጊዜ ቀርፋፋው ቡድን የሳምን መኪና ከተራራ ላይ ሆነው ተመለከቱ። ከዛም በፍጥነት ተደበቁ። ሳም መኪናውን እየነዳ ያለ አንድ ነገር ያይና ከመኪና ይወርዳል።
መሬት ላይ የወደቀ የእጅ መሀረብ ነበር። ትራከር አካባቢውን እንዲያሸተው ይሰጠዋል። በአቅራቢያው ሰው መኖሩ እንዲያረጋግጥለትም ያዘዋል። ወዲያውኑ ግን በሩቅ እየተጓዘ ያለውን የሎጎኔ ስደተኞች ቡድን ይመለከታል። በፍጥነት ጠመንጃውን አንስቶ አንዳቸው ላይ ያነጣጥራል። ጥይቶቹ በድንገት መተኮስ ሲጀምሩ ሁሉም ይደነግጣሉ። ሳም ግን ሰዎችን ለሕይወታቸው ሲሉ ሲሮጡ በማየቱ በጣም ይደስታል። እያነጣጠረ አንድ በአንድ ይተኩስባቸዋል። ቡድኑ ራሳቸውን ለመዳን በዚያ ሰፊ በረሃ ውስጥ ይሮጣሉ። ነገር ግን ሳም ሁሉንም ተኩሶ ይገድላቸዋል። ይህ በእንዲህ እንዳለ የሞይሴስ ቡድን ሳም ሰዎቹን በሙሉ በሩቅ ሆኖ ሲጨፈጭፋቸው ይመለከታሉ። በዚህ አስፈሪ ትዕይንትም በከፍተኛ ሁኔታ ይደነግጣሉ። ሁሉንም ስደተኞች በተኩሱ ገድሎ ካበቃ በኋላ በራሱ አረመኔያዊ ድል ራሱን ያስደስታል። እሱ ህገወጥ ስደተኞችን ከልቡ የሚጠላና በገዛ እጁ እነሱን በመግደል ከፍተኛ የአእምሮ እርካታ የሚያገኝ ሳይኮፓት ሰው ነው። በዚህ መሃል ትራከር የሞይሴስ ቡድን ወደሚሄድበት አቅጣጫ መጮሁን ይቀጥላል። ሳም ወደዚያ ሲመለከት አንዳንድ ሰዎች ወደ ተራራው ሲሸሹ ያያል። እነሱንም ለመግደል ይወስናል። ጥቂት ቆይቶ ሳም የመንገዱ መጨረሻ ላይ ይደርሳል። ከመኪና ይወርድና ትራከር ቡድኑን እንዲፈልጋቸው ያዘዋል። እናም ጠመንጃውን ይዞ ውሻውን መከተል ጀመረ። ብዙም ሳይቆይ ቡድኑ የአደገኛ ውሻ እያሳደዳቸው መሆኑን ሲያዩ በከፍተኛ ፍርሃት ይሮጣሉ። ድንገት ግን ቀደም ሲል አዴላን ያስጨነቃት የነበረው ሰው የያዘው ቦርሳ ይወድቅበታል። እሱን ለማንሳትም ወደ ኋላ ይመለሳል። በዚህም ምክንያት ከቡድኑ ወደ ኋላ ይቀራል። ትራከር በመጨረሻ ያለበት ቦታ ደርሶ ያዘው። አዴላ ይህንን አይታ ሰውየውን ለመርዳት ተመለሰች። ነገር ግን ሞይሴስ በጣም እንደረፈደ በመንገር በጉልበት አስቆማት። ትራከርም የሰውየውን ጉሮሮ በጭካኔ በመንከስ ይገድለዋል። ከዚህ በኋላ የቀሩት 4 ሰዎች ወደ ላይ መውጣታቸውን ይቀጥላሉ። ትራከርም በቅርብ ርቀት ያሳድዳቸዋል። ከዚያም ወደ አንድ ዛፍ ላይ ወጥተው ወደ ሌላኛው የተራራው ክፍል ይሻገራሉ። ትራከርም ለመውጣት ቢሞክርም ሳይሳካለት ይቀራል። ስለዚህ ለመውጣት ሌላ መንገድ መፈለግ ይጀምራል። ብዙም ሳይቆዩ ውሻው ሌላ መንገድ አግኝቶ ማሳደዱን ይቀጥላል። ሳምም ወደ ተራራው ጫፍ በፍጥነት ይወጣል። ጥቂት ቆይቶ ቡድኑ አንድ ገደል ጋር ይደርሳል። ራሳቸውን ለማዳንም ከአንድ ትልቅ አለት ወደ ሌላው መዝለል አለባቸው። ትራከር ከበስተጀርባቸው መሆኑን ስለተረዱ ያንን አደገኛ እድል ከመሞከር ውጪ ሌላ ምርጫ የላቸውም። ሞይሴስ፣ አዴላ እና ሜቻስ በተሳካ ሁኔታ ዘለው ወደ ሌላኛው ቦታ ተሻገሩ። አራተኛው ሰው ግን በጣም ስለፈራ ለመዝለል ድፍረቱ አልነበረውም። ወደ ኋላ ሲመለከት ትራከር ወደ እሱ ሲመጣ በሩቅ ያየዋል። በመጨረሻም በድፍረት ወደ ሌላኛው አለት ለመዝለል ይሞክራል። በሚያሳዝን ሁኔታ አለቱ ላይ ሳይወጣ ተንጠልጥሎ ይቀራል። ሞይሴስ ሊረዳው ቢሞክርም ልክ በዚያኑ ቅጽበት ሳም ሰውየው ላይ በጠመንጃው ይተኩሱበታል። በዚህም ምክንያት ሰውየው መሬት ላይ ወደቀ። ሞይሴስም ጥይቱ ስላልመታው ከቀሩት ሰዎች ጋር ሮጦ ሄደ። ከዚህ በኋላ ሳም የመሸሻ መንገዳቸውን ለማወቅ የአካባቢውን ካርታ አየ። ከዚያም ታማኝ ውሻውን የቀሩትን 3 ስደተኞች እንዲያሳደድ አዘዘው። ትራከርም ወዲያውኑ ሮጠ። ይህ በእንዲህ እንዳለ ሳም መኪና ውስጥ ገብቶ መንዳት ይጀምራል። በኋላም ቡድኑ የሳምን መኪና በሸለቆ ውስጥ ተደብቀው ያዩታል። ነገር ግን ሰውየው ወደዛ ቦታ መጥቶ አካባቢውን መመልከት ይጀምራል። በሚያሳዝን ሁኔታ ትራከር ስደተኞቹን በሩቅ አይቶ በከፍተኛ ድምፅ ጮኸ። 3ቱም እንደገና ወደ አለቱ ላይ ወጥተው ለመሮጥ ይሞክራሉ። ነገር ግን በትራከር የማያቋርጥ ጩኸት ምክንያት ሳም ንቁ ይሆናል። እናም እሱም ገደሉን መውጣት ይጀምራል። ብዙም ሳይቆይ ትንሽ ወደ ኋላ ቀርቶ የነበረው ሜቻስ ሳምን ሲያየው ደንግጠው መሬት ላይ ይወድቃል። ይህን ሲያይ ሳም ከአለቱ ላይ ይወርዳል። ሜቻስንም ታሪኩን ለማጠናቀቅ ጭንቅላቱ ላይ ይተኩስበታል። አሁን ሞይሴስ እና አዴላ ብቻ ቀርተዋል። በገደሉ ጀርባ ተደብቀው እያለ በሞይሴስ ቦርሳ ውስጥ ያለው አሻንጉሊት መጮህ ይጀምራል። እሱም በፍጥነት ያጠፋዋል። ትራከርና ሳም ይህንን ሰምተው ሁለቱም አሁንም በአቅራቢያቸው እንዳሉ እርግጠኛ ይሆናሉ። ነገር ግን ሳም ከረጅም ቀን ጉዞ የተነሳ ደክሞታል። ሰዓቱም እየመሸ ነው። ስለዚህ ለጥቂት ጊዜ ለመልቀቅና አደኑን ነገ ለመቀጠል ይወስናል። ምሽት ላይ አዴላ ወደዚህ መምጣት እንዳልፈለገች ወላጆቿ ከተማቸው ለእሱ አስተማማኝ እንዳልሆነ ስለተሰማቸው እንደላኳት ነገረችው። ሞይሴስም ቀደም ሲል በአሜሪካ ከባለቤቱ ጋርና ከልጁ ጋር በህገወጥ መንገድ ይኖር እንደነበርና አንድ ቀን ፖሊስ በተሰበረ የፊት መብራት ምክንያት እንዳስቆመው፣ ይህም ለታሰረበት ምክንያት እንደሆነ ይነግራታል። መጀመሪያ ላይ አገሪቱን በትክክለኛው መንገድ ለመልቀቅ ሞክሮ፣ ነገር ግን የአካባቢው ፖሊሶች ዝቅ አድርገው በመመልከት በማሰሪያ ማዕከል ውስጥ አገቱት። የአሻንጉሊት በስደት ወቅት ከልጁ የተሰጠው ስጦታ ነበር። ሞይሴስ ልጁን ለማግኘት ማንኛውንም ነገር ለማድረግ ዝግጁ ነው። በሚቀጥለው ቀን ጠዋት አዴላ ወደ ተራራው ጫፍ ወጥታ ሳምን ከመኪናው ጋር
በሩቁ አየችው። ከዚያም ሞይሴስን ለመፈለግ ተመለሰች። ነገር ግን በመንገድ ላይ ብዙ ቁጥር ያላቸው እባቦችን በማየቷ በድንጋጤ ትቆማለች። ይህ ቢሆንም ልጅቷ በጥንቃቄ ተጉዛ ከእባብ ንክሻም ታመልጣለች። ሞይሴስን ስታገኘው የነጩን ሰው መኪና ሰርቀው ከዚያ የመሸሽ እቅዳቸውን ነገረችው። እሱ አሁንም ተጨንቋል። መጀመሪያ ውሻውን ማስወገድ አለብን አላት። ስለዚህ አዴላ እቅድ ስላላት የእሱን አሻንጉሊት ብቻ ወሰደች። በቀጣዩ ትዕይንት ሳም ዕቃዎቹን ሲሰበስብ ትራከር መሬት ላይ ተኝቶ እናያለን። በድንገት ውሻው ነቅቶ ወደ አንድ አቅጣጫ ይሮጣል። ሳም ስደተኞቹ በአቅራቢያ ያሉ ስለመሰለው ጠመንጃውን ይዞ ተከተለው። ወደ ተራራው ጫፍ ሲደርሱ የአሻንጉሊቱ ሙዚቃ እየጮኸ በእባቦች ተከቦ ይመለከታሉ። ከዚያም ሳም ስደተኞቹ ወደ መኪናው ሲሄዱ ያያል። በሩቅ ሆኖ ሊተኩስባቸው ይሞክራል። ልጆቹ እዛ እንደደረሱ በሩ አልከፈት አላቸው። ነገር ግን ሞይሴስ እንደምንም ብሎ የመኪናውን አንቴና በመጠቀም የፊተኛውን በር ከፈተው። ከዛም በፍጥነት ወደ ውስጥ ገቡ። ትራከር ግን እነሱን ለመንከስ መንገድ መፈለግ ይጀምራል። ሞይሴስ መኪናውን በትክክለኛው ሰዓት አስነስቶ ይነደዋል። አሁን ስደተኞቹ በመጨረሻ በማምለጣቸው በጣም ተደስተው ድላቸውን ማክበር ይጀምራሉ። ይሁን እንጂ ደስታቸው ብዙ አይቆይም። ሳም በድንገት መኪናው ላይ ተኩሶ አዴላን ትከሻዋ ላይ በጥይት ይመታታል። በዚህ ጊዜ ሞይሴስ ደንግጦ መኪናዋን ይገለብጣታል። እንደ ዕድል ሆኖ ሞይሴስ ምንም ጉዳት ሳይደርስበት ከመኪናው ይወርዳል። ከዚያም የቆሰለችውን አዴላን ያወጣታል። ከመኪናው ውስጥ የመጀመሪያ እርዳታ መስጫ ሳጥኑን ይዞ ሁለቱ በፍጥነት ከዚያ ይሸሻሉ። ጥቂት ከተጓዙ በኋላ አንድ ትልቅ ቁልቋል ጋር ይደርሳሉ። እዚያም ለማረፍ ተቀመጡ። ሞይሴስ የመጀመሪያ እርዳታ መስጫ ሳጥኑን ሲከፍተው በውስጡ ፋሻና የምልክት መስጫ ጠመንጃ ያገኛል። የአዴላን ቁስል በፋሻው አስሮላት ተመልሶ እንደሚመጣ ነግሯት ሄደ። ብዙም ሳይቆይ ሳምና ትራከር የደም ዱካቸውን በመከተል አዴላ ወዳለችበት ትልቅ ቁልቋል ይደርሳሉ። መምጣታቸውን ከርቀት ስታይ ለመደበቅም የተቻላትን ያህል ትጥራለች። በዚህ አስጨናቂ ቅጽበት ሞይሴስ በሩቅ ሆኖ የማንቂያ ጠመንጃውን ወደ ሰማይ ተኩሳል። ሳም ልጅቷ መቁሰሏንና በቅርቡ እንደምትሞት በመግለጽ ትራከር ሞይሴስ እንዲከተል ያዘዋል። ከዚህ በኋላ ሞይሴስ ወደ ቁልቋል ሜዳው መሮጥ ይጀምራል። ትራከርም ከኋላ ያሳድደዋል። ሞይሴስ ጥቅጥቅ ባለው የቁልቋል ጫካ ውስጥ በመጓዝ ወሳኝ እርምጃ ይወስዳል። ውሻው በከፍተኛ ፍጥነት ሊነክሰው ሲመጣ የመጨረሻውን የምልክት መስጫ ጥይት ቀጥታ ወደ ውሻው አፍ ይተኩስበታል። ከዛም ውሻው በህመም ተንቀጥቅጦ በቁልቋሎች መካከል ተተብትቦ ይያዛል። ሞይሴስ አሁን እድሉን በመጠቀም ይሮጣል። በሌላ በኩል ሳም የውሻውን ለቅሶ ሰምቶ እየሮጠ መጣ። ትራከርን እየተቃጠለ ሲመለከተው በሐዘን ተሰበረ። ስቃዩን ለማቆም ትራከር ላይ ተኩሶ ገደለው። የሚወደው ውሻው ከሞተ በኋላ ሳም ራሱን እንደምንም አረጋጋ። ይህን ባደረገው ሰው ላይ በቀል ለመውሰድም ቃል ገባ። ይህ በእንዲህ እንዳለ ሞይሴስ በሩቅ የድንበር ጠባቂ መኪና ይመለከታል። ለእርዳታ ቢጮህም ነገር ግን እነሱ ሊያዩት አልቻሉም። ከጥቂት ጊዜ በኋላ ከሳም ለማምለጥ ሌላ የአለት ተራራ መውጣት ይጀምራል። ሳምም ተከትሎ እሱን ማሳደዱን ይቀጥላል። አሁን ሞይሴስ በሸለቆ ጀርባ ተደበቀ። ከረጅም ጊዜ ማሳደድ በኋላ ሳም በመጨረሻ በአንድ ገደል ጫፍ ላይ ቆመ። ከጀርባው ግን ሞይሴስ እንደተደበቀ አላወቀም ነበር። ልጁ እሱን ለማሸነፍ ብቸኛው ዕድሉ ይህ መሆኑን በመረዳት ሳምን ወደ ተራራው ታች ገፋው። ሁለቱም ሰዎች ወደ ታች ወደቁ። በዚህ ምክንያት ሳም በከፍተኛ ሁኔታ ይቆስላል። ሞይሴስ ግን ደህና ነበር። ሳም እየተጎተተ ጠመንጃውን ለማንሳት ሲሞክር እሱ ግን ቀድሞ ጠመንጃውን ይዟል። ከዛም ወደ እሱ እያነጣጠረ ጓደኞቹን እንዴት እንደ እንስሳ እንደገደላቸው ይጠይቀዋል። ለሞት የተቃረበው ሳም ላደረገው ነገር ሁሉ ይቅርታ ጠይቆ እንዳይገለው ለመነው። በረሃው ቀስ በቀስ ይገድላል በማለት ጠመንጃውን ይዞ መጓዝ ይጀምራል። በመጨረሻው ትዕይንት ሞይሴስ አሁንም በቁልቋሉ ጀርባ ያለችውን አዴላን ለመፈለግ ይሄዳል። የእሷ ሁኔታ በጣም የከፋ ቢሆኑም እሱ ግን ተስፋ እንዳትቆርጥ ይነግራታል። ከዛም በጀርባው አዝሏት ሙሉውን ቀን በበረሃ ውስጥ ይጓዛል። በመጨረሻም በሩቅ የሚያብረቀርቁ መብራቶችን ይመለከታል። ይህም ማለት ከተማዋ ጋር ደርሰዋል ማለት ነው። ታሪኩ እዚህ ጋር ያበቃል። ፊልሙን እንደወደዳችሁ ተስፋ እናደርጋለን። ሀሳብና አስተያየቶቻችሁ በኮመንት መስጫ ሳጥን ላይ አስፍሩልን። ሌሎች ተጨማሪ ሪካፖች እንዲደርሷችሁ ቻናሉን ሰብስክራይብ ማድረጉን አይርሱ።